ሰላም እንደምን አላችሁ ተመልካቾቼ? እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። ዛሬ ይዤላችሁ የቀረብኩት ቆንጆ ጣፋጭ የሆነ ፎሶልያ በዶሮ እንዴት አድርገን ቤት እንደምናዘጋጅ የሚያሳይ ቪዲዮ ነው። እንደምትወዱት ተስፋ አደርጋለሁ። አብራችሁኝ ቆዩ። ለመስራት የተጠቀምኳቸውን ከታትፌ አዘጋጅቻለሁ። ፎሶልያ፣ አጥንት የሌለው የዶሮ ስጋ፣ ዘይት፣ ቁንዶበርበሬ፣ ጨው፣ ቃርያዎች፣ አንድ የሻይማንኪያ ነጭ ሽንኩርትና ዝንጅብል የተፈጨ፣ አንድ የሾርባማንኪያ ከቻፕ እና 2 የሾርባማንኪያ ሶይ ሶስ ናቸው። መጥበሻዬን እሳቱን ከፍ አድርጌ ጥጄዋለሁ። ዘይት አረግበታለሁ። ዘይቱ ሞቅ ሲል ዶሮውን ጨምረዋለሁ። ከዛም እያማሰልኩኝ ብቻውን እጠብሰዋለሁ። ይሄን ያህል እያማሰልኩኝ ካበሰልኩት በኋላ ጨውና ቁንዶበርበሬ ነሰንስበታለሁ። ያው የፈለጋችሁትን ያህል ማድረግ ትችላላችሁ፣ ያው በምትሰሩት መጠን ማለት ነው። እና ውሃውን መጠጥ እስኪያደርግ ድረስ እጠብሰዋለሁ። እንዲህ እንደምታዩት ውሃውን ምጥጥ አድርጎ ጨርሶታል። ዶሮውን በደንብ ተጠብሷል። አሁን አወጣዋለሁ። ሁሉንም ካወጣው በኋላ እዛው ዶሮውን በጠበስኩበት መጥበሻ ላይ ፎሶሊያውን አደርገዋለሁ። እሳቱንም አልቀንሰውም። ከዛም ግማሽ ኩባያ ውሃ እጨምርበትና ከድኜ እንዲበስል ተወዋለሁ። የፎሶሊያው መጠን በዛ ማድረግም ትችላላችሁ፣ እናንተ እንደፈለጋችሁ እንደሚመቻችሁ ማለት ነው የምታደርጉት። እሺ ተመልካቾቼ እንዲህ እንደምታዩት ውሃውን ምጥጥ አድርጎ ጨርሶታል። አሁን ነጭ ሽንኩርትና ዝንጅብሉን ጨምርና አብሬ ደግሞ አበስለዋለሁ። እሳቱንም ወደ መካከለኛ እቀንሰዋለሁ። በመካከለኛ እሳት አበስለዋለሁ ማለት ነው። ፎሶሊያውን በውሃ ብቻ ነው ያበሰልኩት እና አሁን ትንሽ ዘይት ጨምሬ በዘይት ደግሞ ጠብሰዋለሁ። የሚበቃኝን ያህል ቁንዶበርበሬና ጨው ነሰንስበታለሁ። ብዙም ደቂቃ አይወስድም። ያው ፎሶሊያው የበሰለ ስለሆነ ብዙ አናቆየውም። አሁን ዶሮውን እንጨምረዋለን፣ አንድ ላይ ደግሞ እናዋህደዋለን ማለት ነው። ከቻፑንና ሶይ ሶስ እንጨምራለን።
ከዛም በደንብ አድርገን እናዋህደዋለን። በደንብ ካዋሃድኩት በኋላ እከድነውና ለ2 ወይም 3 ደቂቃ የሚሆን አብሬ አበስለዋለሁ። እንዲህ እንደምታዩት ቆንጆ ሆኖ በስሏል። በደንብ ጥብስ ብሏል። አሁን ቃሪያዎቹን እጨምራቸዋለሁ። እኔ የተጠቀምኩት 3 አይነት የፈረንጅ ቃሪያዎች ናቸው። ያው እናንተ የፈለጋችሁትን አይነት ቃሪያ መጠቀም ትችላላችሁ። ቃሪያውን ካስገባው በኋላ ለ1 ደቂቃ የሚሆን ክድ እናደርገውና ቆያለሁ። አሁን ይበቃዋል። እሳቱን አጠፋዋለሁ። ለገበታ እናቀርበዋለን ማለት ነው። ሽታው በጣም ልዩ ነው። በጣም ነው የሚጣፍጠው። ለመስራትም ደግሞ በጣም ቀላል ነው እና እናንተም ሞክሩት። እንደምትወዱት አልጠራጠርም። ለልጆች ለአዋቂዎች ቆንጆ የሚጣፍጥ ምግብ ነው እና ከሩዝ ጋር እናቀርበዋለን ማለት ነው። ከነጭ ሩዝ ወይም ከብራውን ሩዝ ጋር ማቅረብ እንችላለን ማለት ነው። እንዲሁም ደግሞ በዳቦም ሆነ በቂጣ መመገብም እንችላለን። እና የዛሬ ቪዲዮ ይሄንን ይመስላል። ስለተመለከታችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ አዲስ የሆናችሁም እንኳን ወደ ቻናሌ በሰላም መጣችሁ። ሰብስክራይብ በማድረግ እና የደውል ምልክቷን በመጫን አዳዲስ ቪዲዮዎችን ስሰራ በቶሎ ወደ እናንተ እንዲደርስ አድርጉ። ለነባሮች ደግሞ ስለምትሰጡኝ አስተያየትና ድጋፍ ከልብ አመሰግናለሁ። በሌላ ቪዲዮ ደግመን እስከምንገናኝ እግዚአብሔር ሰላም በያላችሁበት ይብዛላችሁ። ደህና ቆዩኝ።